ወገኖቼ ሰላም ተይሮላችሁ መድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ብዙዎቻችሁ እንደምታስታውሱት ከ6 ወር በፊት እህታችን ቲጂ አገልግል በከባድ ሁኔታ በርኩሳን መናፍስት ጥቃት ስር ወድቃለች፣ ከባድ የሆነ አደጋ ውስጥ ገብታለች ብዬ የሰራሁላችሁን ቪዲዮ እንደምታስታውሱት ነው። በወቅቱም ደጋግሜ ለመናገር እንደሞከርኩት እህታችን ቲጂ አገልግል ከገንዘብ እርዳታው ባሻገር በዛ ልክ አይምሯ እንድትስትና የምትናገራቸው ነገሮች በአግባቡ እንዳታውቃቸው እንድትዘባረቅ የሚያደርጋት ነገር የሳይኮሎጂ ወይም ደግሞ የአይምሮ ችግር ብቻ ሊሆን እንደማይችልና ያለችበት ሁኔታና የደረሰባት ችግር በእርግጠኝነት የርኩሳን መናፍስት ጥቃት ሊኖርበት እንደሚችል ብዙ ምክንያቶችና ብዙ ማስረጃዎችን አቅርበን ለመነጋገር ሞክረን ነበር። ብዙዎቻችሁ እንደምታስታውሱም ከሆነ መንፈሳዊት ወንድሞች ተሰባሰቡና እቺን ልጅ ጸበል አስገብተን ለአንድ ቁም ነገር እናብቃት የሚል ሀሳብም ተነስቶ ነበር። በሚያሳዝን ሁኔታ ቲጂ አገልግልን ጸበል የማስገባቱ ሁኔታ ሳይሳካ ቀረ። ወገኖቼ እንደዚህ የምልበት ምክንያት በወቅቱ አጠገቧ ሆነው ሲረዷት የነበሩትን ሰዎች እጀ ሰባራ ለማድረግ ሳይሆን እንዲያውም እህታችንን በዛ ወቅት ይረዷትና ያጽናኗት የነበሩ ሰዎችን በእግዚአብሔር ስም ማመስገን እፈልጋለሁ። ምክንያቱም ያለ እነዚህ ሰዎች ቲጂ አገልግል ከዛ ችግር ወጥታ ዛሬ ላለችበት ደረጃ አትደርስም ነበረ። በተለይ ደግሞ ከየአቅጣጫው የነሱባት የነበሩት ትችቶችን አደባባይ ላይ ወጥቶ በተለያዩ ሚዲያዎች ላይ በመቅረብ ሲጋፈጥላት፣ ሲከራከርላት፣ ሰዎችን ሲያስረዳና ሲያብራራ የነበረው ወንድማችንን አብዝተን ልናመሰግነው ይገባል። ተመቱናል። 1.3 ሚሊዮን የፈጀው ምንድነው? ይህንን ለማድረግ የበሬው ምንለው 2 በሬ ገዛች። የሚያሳዝነው ነገር ግን እህታችን ከሚያስፈልጓት እርዳታዎች ውስጥ አንዱ ማግኘት የነበረባት መንፈሳዊ እርዳታ ባለማግኘቷ እንደገና ከ6 ወር በኋላ ብሶባትና ተባብሶባት ወደ አደባባይ በድጋሚ ብቅ ብላለች። ወገኖቼ እህታችን አንዳንድ የምትናገራቸውን ነገሮች በቪዲዮ ለእናንተ ለማሳየት እጅግ በጣም ይከብዳል። እጅግ በጣም አጸያፊና ሰው በአደባባይ ወጥቶ ሊናገረው አይደለም ለማሰብ የሚከብዱ ነገሮችንና ለእኛም ለጆሮአችን የሚዘገንን የሚሰቀጥጥ ጆሮአችንን ጭው የሚያደርግ ነገር እየተናገረች ትገኛለች። ወገኖቼ አስተውሉ። እኔ እህታችን ቲጂ አገልግል ላይ እየፈረድኩባት ሳይሆን በነፍስም በስጋም የምትጠቀምበትን ትክክለኛውን እርዳታ ማግኘት ባለመቻሏ ነው ለዚህ የበቃችሁ ነው እያልኩኝ ያለሁት። ምክንያቱም በወቅቱ የምታስታውሱ ከሆነ ቲጂ አገልግልን እንደዚህ በአደባባይ እንድትዋረድና አንገቷ እንድትደፋ እንዲሁም እንድትዘባረቅና የማይደረጉ ነገሮች እንድታደርግና በአደባባይ ሰው ሊናገራቸው የማይገባቸውን ነገሮች በአደባባይ በድፍረት ወጥታ እንድትናገር የሚያደርጋት የሆነ የተደበቀ አካል አለ። እሷ ራሱ አልተረዳችውም፣ አልገባትም፣ አላወቀችውም። የሚረዳት የሚያስረዳት በመናፍስት ውጊያ ደግሞ የጎበዘ ሰው የሚረዳት ሰው ያስፈልጋታል እያልኩ ነበረ በወቅቱ ስናገር የነበረው። በወቅቱም መንፈሳዊ እርዳታ ታገኝ አታገኝ እግዚአብሔር ነው የሚያውቀው። እኔ ግን በግሌ ከማየው ከምሰማውና ከምረዳው ነገር ተነስቼ ቲጂ አገልግል በወቅቱ ምንም አይነት መንፈሳዊ እርዳታ እንዳላገኘች ታስታውቃለች ወገኖቼ። ምክንያቱም ከ6 ወር በኋላ እንደ አዲስ ያኔ አደባባይ ላይ ወጥታ እንድትሳደብ እንድትራገም ራሷን ለማጥፋት እንድትሞክር ሲያደርጋት የነበረው መንፈስ አሁንም እንደ አዲስ አገርሽቶባታል። በዚህ አጋጣሚ መንፈስ ያገረሻል እንዴ ካላችሁኝ፣ አዎ ርኩስ መንፈስ ያገረሻል። ማገርሸት ማለት በእኛ በውስጣችን ሆኖ እነዛ ርኩሳን መናፍስት ያደፍጣሉ። እኛን የሚያጠቁበት የሚያዋርዱበት በአደባባይ ዘርጥጠው የሚጥሉበትን ቀን ያቅዳሉ፣ ይቀምራሉ። እነዚህ ርኩሳን መናፍስት እኛን ለማጥቃት በዚህ ልክ የሚያሴሩበት ኮንስፓየር የሚያደርጉበት ምክንያት እኛ ከእግዚአብሔር መንገድ እስከወጣንለት ድረስ ማለትም ንስሐ ከመግባት ከጾም ከጸሎት ከስግደት ከቅዱስ ቁርባንና ከጸበል እስከራቅንለት ድረስ እኛን ለማጥቃት የተላከው ርኩስ መንፈስም ሆነ ከማፀን ጀምሮ አብሮን የሚወለደው የአያቶቻችን የቅድመ አያቶቻችን የዛርና የቆሌ መንፈስ ሊታሰርና ሊገዘት አይችልም። ለዚህም ነው ዛሬ በእህታችን በቲጂ አገልግል ላይ የምናየው ጸባይ የተላከባትም ሆነ አብሯት ያደገው የዛር መንፈስ ጸበል ቦታ ሄዳ ባለመታሰሩ ባለመሸኘቱ ምክንያት እንደዚህ ወጣ ገባ እያለ እሷንም በዚህ ልክ አውርዶ ሲያዋረዳትና ሲያግዟት ሲረዷት አደባባይ ላይ ወጥተው ለእሷ ሲከራከሩና ሲሟገቱ የነበሩትን ሰዎች እጀ ሰባሪ ያደረገቻቸው። በዚህ አጋጣሚ ልክ እንደ ቲጂ አገልግል ሁሉ አደባባይ ላይ ወጥታችሁ የምትሰሩ ቲክቶከሮች፣ ዩቲዩበሮች፣ በሌላም ዘርፍ ላይ ተሰማርታችሁ የምትገኙ ሰዎች ትልቅ ጥንቃቄ ልታደርጉ ይገባችኋል። ምክንያቱም የሚያጠቁን የሚዋጉን ርኩሳን መናፍስት የብዙ ሺህ ዓመት የሥራ ልምድ ያላቸው ናቸው።
ወደኛ የሚመጡበትን እኛን መጥተው የሚያጠቁበትን መንገድ ለማወቅና ለመገመት ስለሚያስቸግረን ያለን አማራጭ ስራችን እየሰራን ህይወታችን እየኖርን ከእግዚአብሔር ጋር ተጣብቀን በጾም በጸሎት በስግደትና በቅዱስ ቁርባን ታጥረን ተሸፍነን የመኖር የውዴታ ግዴታ አለብን። ወገኖቼ ይህን ቪዲዮ የምታዩ ሰዎች እባካችሁ በአንድም ሆነ በሌላ መንገድ ይሄ ቪዲዮ እህታችን ቲጂ አገልግል ጋር እንዲደርስ አድርጉልኝ። ራሳችሁን ጠብቁ መልእክቴ ነው። አሁንማ ነው መጭመቅ አያስፈልግም። አንዴ ሴፉ ላይ ነግሬያችሁ የለን የእናንተ ጉድማ ሴፉ ላይ ወጥሽ ይቅርታ እንድጠይቂ የሰው ልጅ እጅግር እያለው ለምን ይለምናል እላለሁ። ይለምናልሽ አሁንም የሰው ልጅ እጅግር እያለው ለምን ይለምናል? እኔ ነበረኝ አጣው አርግዜ ያልኩት ደግሞ የልብ ልቤንማ እናገራለሁ። በገዛ ስልኬ በገዛ ሀገሬ ቁጭ ብዬ ካልተናገር የት ሀገሬ ሄጄ ልናገር? አሁንም ቻሌንጁን አሰባስቡልኝ። 5 አቤት አባ የለም በግርድነቴማ አላፍርም። ገረዶኜ ግን ጎበዝ ነኝ። ጀግኒት ጀግና አዳነች አቤቤ እና ብርተበስ ማማ ልኮ ነው የዛ ስም ወደ ቤት ስቀመጥ ማለት ነው። ከዛ አዳነች አቤቤ ስላለች ፎቶ አላት ማማ እንደዚህ ያለችበት አዳነች አቤቤ ስላት ስለዚህ አስተምሬት እርጂ ነው እጅግር እያለ ለምንድን ነው ሴፍሻ ምረዳ አሰራ ወጣ ብለህ መስራት ነው እንጂ መቁላት ተሻሮ የለም በቃ የለም በቃ እንዴ ወጥ ብለህ ጥፍራ ሙርነ እባክሽ። እኔ በጣም የሚገርመኝ ነገር አንቺ አርክሽው ዊክ ነገር እጄ ከስትና ነው አንቺ አርክሽው ዊክ ካላመጣሽ ሞቼ እንዴ የሚባል ነገር አለ። ሰሪና ለሰው መርዳት ማለት እንዳሰራ ማለት መግደል ነው። ካንተ እኔ ሁሌ ብር የምቀበል ከሆነ ስራ አልሰራም። እውነታውን ነው የምነግርህ። ይሄ ጥናት ይደረግበትና እኔ ልቀጣ፣ በእውነት እኔ ልቀጣ። አግዙኝ! የኢትዮጵያ እርዱኝ! የራሴን ከመጥፋ እርዱኝ! በቃ እርዱኝ! ከ200 ብር ጀምሮ እስከ 100 ሺህ ብር እንዲሁም ደግሞ እስከ $1000 ድረስ ማታ ከ4 ሰዓት በኋላ ለቲጂ አገልግል እርዳታ ተደርጎላታል። በዚህ መርሃ ግብር ላይ ብሩክ ኒውስ፣ ማስተር አብነት፣ ኢሱዬ፣ ሳሪ፣ ቢንዬን ጨምሮ በርከት ያሉ ቲክቶክ ላይ ተጽዕኖ ፈጣሪዎች በመገኘት እንግዲህ እርዳታ እንዲደረግላት ህዝቡን ሲያበረታቱ ነበረ። ሰዎችም እንግዲህ 10 ሺህ፣ 50 ሺህ፣ 100 ሺህ እና በጣም በርከት ያሉ ሰዎች ብዙ እርዳታ አድርገውላታል። በባንክ ከተደረገላት ከብር እርዳታ ውጭም እንግዲህ በጊፍት በጣም ብዙዎቹ ቲጂን ሲያግዟት ነበረ። ቲጂም እንግዲህ ያለባትን ብር ከመክፈል ውጪ በመረጋጋትና ወደ ስራ እንድትመለስ እንግዲህ በርካቶች ሞራል እየሰጧት ነው። ቲጂም እንግዲህ ሰሞኑን ከነበረችበት ክራይሲስ ወጥታ ተረጋግታ ወደ ስራ እንደምትመለስ ተስፋ እናደርጋለን። በተደጋጋሚ ከቲጂ ጋር ስሙ ሲነሳ የነበረው ቴዲም እንግዲህ በቤቷ በመገኘት ሰፖርት እያደረጋት ነበረ። አዲስ ነገር ካላሳውቃችኋለሁ። የፕላስ ምልክቷን እየተጫናችሁ ቤተሰቡ ነው። መልካም ቀን